ማነህ አንተ? ሙስሊም ነህ ወይስ ምንድነህ? እኔማ ሙስሊም ነኝ። ያው ሼኹ በደንብ የፈሰሩትን እቀበላለሁ። አልቀበልም። ተደላደል የሚለውን አሳየህ እኮ ሱረቱ ጧሃ አሳየህ፣ ሌላም ቦታ አሳየህ። እኔ እሱን አይደለም ተደላደል የሚለውን ትቀበሏለህ አንተ? በስልጣኑ ተደላደል። አርሽን ሊያጠፋው ሊያኖረው ይችላል። በአላህ ስልጣን ቁጥጥር ስር ነው በሚል የፈሰሩት ዑለሞች። እነሱ እኮ ተደላደለ ማለት ተቀመጠበት እንደማለት ነው አይደለም። በስልጣኑ አለህ እኮ በጥንፉ አሳየው፣ አውጣና አሳየው። ይመችህ። ዋብያ ከመምጣቱ በፊት ነው የተፈሰረው ይሄ ተፍሲር። ተው እንጂ ዋሃብያ መች ነው የመጣው? አሁን ስማኝ ወንድሜ፣ ማን ነው አቡ ምንድን ነው የምትለው? ስም ማን ነው? ቆይ አብዱል ሽኩር ነኝ እኔ ሙስሊም ነኝ። አብሽር፣ ያው ቁርአኑ አታይም? ተፍሲሩን ያሳይሃል። አሳየው። እሺ አንተ እንደዛ ብለህ ልታምን ትችላለህ። እኔ እንደዛ ብዬ አላምንህም። እስተፋ በሚለው ነው የምቀበለው። ማን ያለው እንደዛ? ማን ያለው? ቁርአን ነው ያለው። አንተ ከስላሴ በኋላ የመጡት ወሃቢዮች ሳይሆን እንደዚህ ያለው አመጣልህ። ቁርአን ነው ያለው። ዑለማ ይፈሰራልህ አመጣልህ። አንተ በየመንገዱ ነው እንደ ዲንህን የምትማረው። ዑለማ የጥንት ዑለማ የፈሰሩት እርሱ አርህማን ነው። አርሽ ላይ ስልጣኑ ከሲር አለ ተፍሲር እብኑ ከሲር ተፍሲር አለ። ስማኝ ቆይ አንተ አብዱሸኩር ነው ማለት ኢብኑ ከሲር ወንድሜ አብዱሸኩር እስቲ አብዱሸኩር እኛ እያወራን ያለው ስለሌላ ጉዳይ ነው። ተዘም እንተናት በለራ ምላስን ቁጥብና መስከለና የምትፈልግ ከሆነ ከዚህ ቤት ውስጥ እንውጣና ሌላ ጊዜ ወይም ደግሞ በኋላ ላይ እናወራለን በዚህ ጉዳይ። አሁን ግን እኔ ከነሱ ጋር እያወራሁ ስለሆነ ትንሽ ሰዓት ትሰጠኛለህ? የህያ ይሰማል? አቡ ሞሊክ ነው። ሁለታችሁም አንድ ጊዜ በመጀመሪያ ኑርማን እያወራን ያለውን ነገር አቡ እየሰማ ነበር። ቅድም የማይቻለኝ የህያ ኑርማን የተናገርከውን ንግግር ሐሰተኛ ነገር ነው የተናገርከው እያለክ ነውና አንተ ደግሞ ቀጥፈት ሶን ቀጥፋር ብሎ ቃል በቃል ይሄንን ነገር እዚህ ያስረዳል። አንተ የምትረዳበት መንገድ ወይ ደግሞ ወሃቢዮች መጤናችሁ የምትረዱበት መንገድ ትክክል አይደለም እያለ አንተ ደግሞ አንደኛ እስልምና ላይ ቀጥፋል። እሱ አቡ መሊክ በሚለው መንገድ አንተ እዚች ጋር የስተት መንገድ ላይ ነው ያለው። ቅድም ስትነግረን አሁን ትክክለኛ መንገድ ላይ እንዳለህ ነበር እየነገርከን የነበረው። አሁን አቡ ሞሊክ ከገባ በኋላ ደግሞ ንግግርክ እንዳለ ተቀየረ። ስለዚህ ወይ የስተት መንገድ ላይ ኮን አቡ መሊክን አርምጥና ከነሱ ተማር። የህያ አይ ከነ ቶቶ አንዴ ላውራ ይሄን ማን እንደፈሰረው እኔ አላውቅም። አንተ በእርግጥ እንትን የምትል ከሆነ እብኑ ከሲር ተፍሲር ትቀበላለህ? አብዱሸኩር ማለት ነው። ግን አሁን አንተ እንድትፈስር ነው እንዴ የፈለከው? ይሄ ማን ይጻፍ ሲጀምረን ይሄ የፈሰረውን ከና የፈሰረውን ሰው ነው ያላውቅም። ቁርአን አምጣ እስኪ። ኢትዮጵያ ውስጥ ሌላ ተፍሲር ኪታብ አምጣ እስኪ፣ ጥንት የተፈሰረ ጥንት የተፈሰረ ነው። ክርስቲያኖች ይዙላ አለ። እኔ ስለ ቁርአኑ አይደለም እኔ ያወራሁት ስለተፈሰሩ ማን የፈሰረው እኔ ማን እንደፈሰረ ራሱ አላውቅም። እኔ ትክክለኛውን ተፍሲር የፈሰሩትን አንተስ ማነህ? እኔ ያህያ ነኝ። ካሜራ ከፍቼ ላሳይ። እስኪ ያ ተፍሲር አምጣ። እኔ ተፍሲር መክፈት አልችልም። አሁን ማለት እነሱ ካሉ እብኑ ከሲር ያምጡና ተደላደለ የሚለውን ካሳዩ እኔ እርግጠኛ ነኝ። ይሄ ከሲር ሰለፍ ነው ወይ? እብኑ ከሲር ሰለፍ ነው? ስለሱ እያወራን አይደለም ወንድሜ። ምንድነው እንትን የምትለው? በእናትህ ማውራታችንም እንዴ? አንተ በሙፈስር ደረጃ እብኑ ከሲርን ለምን መረጥክ?
እሺ ሌላውን አምጣልኝ። እንደዛ ብለ እብኑ ከሲኖቶሽ የፈለኩት ሰለፍ ነኝ አላልኩም። የቀደምቱን መከተል ሰለፍ ነኝ አላልኩም። ኢብኑ ከሲር ሰለፍ ነው። እሺ ከሰለፎች ተደላደለ ብሎ ያመጡት አንድ ሰው አንጣልኝ። እሺ አንተ ወንድ ነህ፣ አንድ ሰው አንጣልኝ። ወይኔ ስለ ኢብኑ ከሲር አይደለም ጉዳያችን። ከሰለፍ አንድ እንደዚህ ብሎ የፈሰረውን ሰው አንድ አንጣልኝ። ወንድ ነህ። እስኪ አንተ እኔ አደንቃለሁ። ሰለፍ ነኝ እኮ ያልከው አንተ ነህ። ሰለፍ ነኝ ያልከው እኮ አንተ ነህ። ሰለፍ ኢብኑ ከሲር አልክ። ኢብኑ ከሲር ሰለፍ ነው እንዴ? ወይኔ ወንድሜ ስማኝ። እሺ ማንም ይሁን ስማኝ ተፍሲር ትላልቅ ተፍሲሮች አሉ። አዲስ አስተሳሰብ ለፍኩኝም እኔ አዲስ አይደለሁም። የጥንት ትክክለኛው መስመር መከተል ነኝ ብለህ ተናግረሃል። ከዛ ይኸው ዑለሞች የፈሰሩትን አልቀበልም ብለህ የራስህን ዘባርቀሃል። ማን የፈሰሩኝ ነው ዑለማ ትላለህ እንዴ? ማን የፈሰሩኝ? ማን ነው እንደዚህ የጻፈው የፈተው? ማን ነው እሱ? ታውቃለህ አታውቀውም? መሐመድ ሳኒ ሀቢብ ናቸው። እሳቸው ደግሞ በጥንት በአራቱ መዛብ የቀሩ ናቸው። ዋብያ አያውቁትም። ማንን? ሙሐመድ ኢትዮጵያ ላይ ቁርአንን የፈሰሩትንም አሊም አታውቅም ወይ? እሱን ስለማውቀው አይደለም እያወራን ያለው። ማውራት ትችላለህ ወይስ አትችልም? ወይስ ልውረድልህ? ተደበረ ሙፈሲር ማን ነው? እኔማ ሙፈሲር ይኸው ቁርአኑን ፈስረውልኛል፣ እቀበላለሁ። አዲስ አስተሳሰብ ውስጥ አልገባውም። አዲስ ነገር አላመጣውም። ይኸው ተቀበልኳቸው። እርሱ አረህማን ነው። እሺ አሁን የሆነ ነገር ተፍሲራቸውን እቀበላለሁ። በስልጣኑ የሚለውን ተቀበልኳቸው። ከዚህ ጋር ከኔ ጋር እንደዚህ አይነት ውይይት የምፈልግ ከሆነ ዋብያ እኮ የእሳቸው እድሜ እኮ የለውም እንኳን አይደለም እዚህ ጋር የአንድ ጄኔሬሽን እድሜ የለውም። 40 ዓመቱ ነው ኢትዮጵያ ተገባ። ዋብያ አንተ ታውራለህ እንዴ? በመለስ ጊዜ መጣ። እኔ እንድሰድብ አታርጊኝ ወንድሜ፣ እኔ እንድሰድብ አታርጊኝ። በመለስ ጊዜ መጣ መለስ አብደላህ ናረዲ እንትን ብሎ አምጥቶት አንተ ለማውራት አትሞክር። እኔ ስማኝ፣ ይኸው አንተ ወንድ ነህ። ወላሂ ብዬ እምልልሃለሁ አንተ ወንድ ነህ። እስቲ በራስ ቤት ሁሉንም ነገር ይዘህ እኔ አሁን ስንት ሰዓት ነው? 7 ሰዓት ነው። ከ10 ሰዓት በኋላ ጠብቅኝ። እነዚህ ሁሉ ሰው ይምጣና እኔ ምንም አይደለም። አሁን እንድሰርብህም አታርገኝ። እኔ መሳደብም አልፈልግም። ወሃቢያ ከእንደዚህ አይነት አመት በኋላ መጣ አይደለም። እስቲ አንተ ሁሉንም ማስረጃ ይዘናና እኔ ካንተ ጋር አወራለሁ 10 ሰዓት ላይ ማለት ነው። አንተ ወንድ ነህ። እስቲ ከዚህ ቤት ወጥተህ ማለት ነው። አሁን እኔ የገባሁት ከአንተ ጋር ለመከራከር ሳይሆን እነሱን ለመጠየቅ ነው የገባሁት። እኔ ለጥያቄ ነው የገባሁት። ወንድሜ አብሸኩ ሰማለህ? አንድ ሌላ ሰው መሀል ላይ ግባ። ሁለታቸው እያወሩ ስለሆነ እነሱ ሲጨርሱ ትገባለህ። ለመግባት ሳይሆን እነሱ ማለት ነው። ለምን ታስወጣዋለህ? ማን አንዱ ይሄያ ቆይ አንድ ጊዜ ተረጋጋ። ለምን አስወጣሁን? በመሀል እየገባ ስለሆነ አስወጣሁትኝ። በመሀል ስለገባ አስወጣሁትኝ። ይሄያ አድምጠኝ። በመጀመሪያ ደረጃ አብዱ ያለ ማስረጃ እያወራክ አይደለም። ማስረጃ ከፍቶ ሲያወራክ ማስረጃ መስጠት ያቃታ አንተ ነህ። ስለዚህ ማስረጃ የሚሰጠው ከሆነ ማስረጃ ስትቀጥል እንጂ አፋፉን አትበላው። ምን ከመጡ ምን የለኝም ማለት ነው። ማስረጃ የለህም እኮ አንተ ማን ነው? አብዱ ሸኩር አንተ ወንድ ነህ። እስቲ አንተ 10 ሰዓት ላይ አጠብቀኝ። እኔ በአንተ ቤት እመጣልሃለሁ። እስቲ እናወራለን ስለዚህ ነገር። ለምን እዛ አንተ ወንድ ከሆንክ እዚህ ማምጣት ነው እንጂ እዚህ ባቂ የትኛው ነው ሙስሊም? እስቲ እንትን እነሱ ጽፎ እንትን ያሉትን መጀመሪያ ይሄና የትኛው ሙስሊም ነው ትክክል የሚለውን ይሄ እዚህ ቤት ውስጥ እኔ ማንንም ብትሆን አንተ ጋር አሁን ራሱ አወራሁት። እኔ በጣም ራሴ እንትን እያልኩት ነው። የትኛው ነው ብሩኪ ማስረጃ እየከፈትክ የሰውዬን የፈሰረ ሼህ የፈሰሩት ነው። ይሄ ደግሞ እኚህ ሼህ ናቸው የፈሰሩት። እዩት እዚህ ላይ ቅርብ ጊዜ ነው የፈሰረው። ይሄ ዋብያ ነው ሰውዬው ራሱ። ተመልከቱ፣ ልዩነቱን እንድታዩት ነው። ያው እኚህ ናቸው። ይሄ ቀጣፊ ሰውዬ ነው። አሁን የጥንቱን ሰው ጥሎ ይሄን እንዲከተል አዲስ ደግሞ ፈስሮ መጥቷል። ያው እንደዚህ ያደረጉት ነው። አንተ በእናትህ እስቲ አትሳደብ። በእናትህ አብዱ ሸኩር እኔ እንድሳደብ አታርጊ። እስቲ ምላስን ቁጥብ በስተክክል አውራ። አትሳደብ እና ቆይ
ቆይ እኔ ምን እኔ ሰው እናንተ ዶሮ አህባሾች ይሳደባሉ የሚሉትን እኔ በእርግጥ እኔ ብዙ እንትን አለም፣ ግን አንተ አሁን እያሳየኸኝ ነው በተግባር። እስቲ አትሳደብ ሱን። እሺ ሳልሳደብ ልንገር። አሁን የቅድሙ ያመጣው ሰውዬ ቁርአን አሁን እኔን ይመፈስረዋልና ፈሰረ። ሲፈስር ግን እየፈሰረ አይደለም አንተ እየፈሰረ አይደለም። እንደዚህ ተፍሲሩን በስተክል ቀጭን አርግቶ ያመጣ ሰው ነው። አሁን እዚህ ስልክ ላይ እንደምታየው በእንትኑ ትርጉሙን የሰጠ ሰው ነው እንጂ የፈሰረ ሰው አይደለም። የፈሰረ አይደለም፣ ትርጉሙን የሰጠ ሰው ነው። ተፍሲርና ትርጉሙን መጽሐፍ አንድ አይደለም። አንተ ሄሎ፣ ተፍሲርና ትርጉም መጽሐፍ አንድ አይደለም። ዝም ብለህ እንትን አትበል በእናትህ። ይሄ ሰው አልፈሰረም ጻፈ እንጂ እንደዚህ አሁን ስማኝ ከፈጠረ አሁን እዚህ ላይ የምታየው ጽሁፍ አለ በአማርኛ እንደዚህ ጻፈ። እኔ ኪታቡን አለኝ፣ ቆይ ካገኘሁት አሳይሃለሁ። እንደዚህ ነው የጻፈው እንጂ ተፍሲር አልፈሰረም። ተፍሲርና እንደዚህ መጽሐፍ አንድ አይደለም። ዝም ብለህ እንትን አትበል። እሺ አውጣለት አሁን እሱ የፈሰረውን። አቤት ተፍሲር ብለህ አትጥራው አባቴ። ፍቺውን ነው እየሰጠ ያለው እንጂ ተፍሲር አይደለም። አንዴ ፍቺ ማለት ምንድነው? ተፍሲር እኮ ነው። አሁን ከስር የተጻፈው አሁን የመጣ ነው። አሁን የመጣ ተፍሲር ነው። የዋብዮች ነው። ሲያህባሽ ነው። ይሄማ ጥንትም የነበረ ነው። እስከ ዛሬ ድረስ ተጠቀመበት የነበረ ነው። የሱን ኪታብ አለኝ። ቪዲዮውን ቆይ ቪዲዮውን ይሄ ነው አሁን ያወጣህልኝ ቁርአን ይሄ ነው። ይሄያ ካሜራ ከኩ መልሰ ዘግተዋል። ይሄ ነው